ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ጨረቃዎች እንግዲህ በአንድ ላይ መጥተዋል። እግዚአብሔር ይመስገን። ቅምጥሌ እንግዲህ ቡታጅራ ገብታለች ማለት ነው ከሚፍታ ጋር ብለን ነበር። ብዙዎቻችን አብሮ ይመጣል እያልን ነበር። እሱም ደግሞ ሆኗል ማለት ነው። እግዚአብሔር የተመሰገነ ይሁን። ሲጀመር ተለያይተው እንደማይለያዩ እናውቃለን። ማለት መለያየት ሳይሆን መራራቅ። ሰማችሁ? ብሩኬ የኔ ሴት ሲላት የኔ ሴት የኔ ነሽ የኔ ነሽ የኔ ነሽ የሚለውን ዘፈዝፈኑልኝ። እንግዲህ ያው የብሩኬ ሴት ነች ቅምጥሌ ማለት ነው። ኦ ማይ ጋድ። እና ያው የሰው ልጅ ስሜታዊ ሲሆን ሲናደድ በስራ ቢዚ ሲሆን ምናምን የሚታይበት አይነት ፌስ አለ። ብሩኬ ብዙ ነገሮችን ትቼ ነው የመጣሁት፣ ስራ ላይ ነኝ፣ በዛ ላይ ደብሮኛል፣ ስላየሁሽ ግን ደስ ብሎኛል። ድንጋጤም አለ ማለት የምትወዱትን ሰው እንደዚህ ደርሳችሁ ማለት በቃላ ሰርፕራይዝ ስትሆኑ የምትሆኑት ነገር አለና አይደለም የምታፈቅረውን የሚያፈቅራትን ሴት ቀርቶ ኖርማል የሆነ ሰው የምታውቁትን እንትን ሲሆን የሆነ የምትሰማችሁ ስሜት አለና ያ ነገር ነው። ሰርፕራይዝ ደግሞ በደንብ ላደረጋችሁት ሚፍታና ቅምጥሌ ማለት ነው እንኳን ደስ አላችሁ። ሰርፕራይዛችሁ ምንድነው የሚባለው ተሳክቶላችኋል። ቤተሰብ ደግሞ እንኳን ደስ አላችሁ። ያው ብዙዎቻችሁ ደብሯችሁ ነበር፣ ከፋን እያላችሁ ነበርና ብዙ ነገሮች ቢፈጠሩም በህይወታችን አሁን እዚህ ጋር ብሩኬ ጥፋተኛ ወይ ቅምጥሌ ጥፋተኛ ማለት አልፈልግም። ሁላቸውም በሁለታቸው በኩል ትክክል ናቸው። ሁሉም ሰው ያኔ የሆነ ነገር በህይወታችሁ ያጋጥማችሁ ሴት ልጅ ነች ቅምጥሌ። ምናልባት ይከፋታል የሆነ ነገር ሲፈጠር የሆነ ነገር እንደዚህ ነው ምናምን ሲባል ያን ነገር በየሰዓቱ በየጊዜው መጋፈጥ ይደብራል። ገብቷችኋል አይደል? ግን በሰዓቱ ቆም ብላችሁ ማሰብ ላችሁ ትችላላችሁ። ግን ቀስ ብላችሁ ከገባችሁ በኋላ ነው የሚገባችሁ። ከዚህ በኋላ ምንም ነገር ቢመጣ እንጋፈጠዋለን ብለው ነው እንግዲህ ቅምጥሌም ነገሮች ለመጋፈጥ የመጣችው። ብሩኬም ደግሞ ነገሮቹን እኔ ሲከፋኝ ሲደብረኝ ወይ ደግሞ የሆነ ነገር ሲያጋጥመኝ ከጎኔ እንድትሆኝ እፈልጋለሁ ብሏል። ያ ቅምጥሌ የሆነ ነገር ሲያጋጥማት ብሩኬም የሆነ ነገር ሲያጋጥመው አብራችሁ ነው መሆን ያለባችሁ እንጂ ተለያይታችሁ አይደለም። ምንም አይነት ችግር ቢመጣ በካልጅ ብላችሁ ለሁለት ማባረር ነው። ከችግሩ መሸሽ ሳይሆን ችግሩን ተጋፍጣችሁ ችግሩን ማሸነፍ ማለት ነው። ደግሞ ታደርጉታላችሁ፣ ምክንያቱም ጀግና ስለሆናችሁ ማለት ነው። ደግሞ ቅምጥሌ እንዴት ነው ያማረባት ዛሬ! የኔ ቆንጆ፣ የኔ አበባ፣ የኔ ጽጌረዳ፣ የኔ ቅመም፣ የኔ ቅምጥል፣ የኔ ወርቅ እግዚአብሔርን እንዴት ነው የምታምረው! ቁልጥልጥ መጣች። ሊኮ ብያችኋለሁ፣ ቁልጥልጥ ትመጣላችኋለች ብያችሁ ነበር። እና ይመቻት፣ ግን ትችልበታለች እግዚአብሔርን። ዛሬ ደግሞ ቅድም የፖስተችው ፓርት እኮ ያው ወጣውና ከቤት መስራት አልቻልኩም ነበር ቪዲዮ ማለት ነው። ወደድኩሽ ይለኛል ምናምን የሚል ፖስት አድርጋ ነበርና ናኒ ራሱ ፖስት አድርጋ ነበር። ምን እሺ የተመካክራችሁ እንደ ወዶቼ ፖስታችሁት ብቻ ይመቻችሁ። ለማንኛውም እንግዲህ ወንድማማቾች ተቸገራችሁ። ሁለት እህትማማቾች ደግሞ ሲመስለኝ ምክንያቱም አብረው ነው ያኔ ቡታጅራ ቅምጥሌ ካለች አብረው ሆነው ምን እንደዚህ ብናደርጋቸው ሰም ተባብሎ ይመስለኛል። ለማንኛውም ቤተሰብ ምንም እንዳይደብራችሁ፣ ነገሮች ይስተካከላሉ። ከዚህ በፊት ማለት የበቀደመው ቪዲዮ ላይ ማይታችኋል። ሚፍታና ቅምጥሌ በቃ ነገሮቹን አስተካክል ሲሉ ነበር መጨረሻ ላይ ቪዲዮ ያለቀው። አሁን ዛሬም ደግሞ የሆነ ቦታ ቁጭ ልናወራ ብሩኬ ሚፍታ ለብሩኬ ሲደውልለትም ልረጋጋ ነው ያለው። መረጋጋት ደግሞ ጥሩ ነው ማለት በሰዓቱ ቅምጥሌም ተው በቃ ይረጋጋናለች ማለት በቃ ነገሮቹ ሲስተካከላሉ ማለት እዚህ ጋር ጸብ አይደለም የተፈጠረው፣ ነገር አይደለም የተፈጠረው። ራሴ ጋር ልረጋጋ ነው ያለው ብሩኬ ማለት ነው። እዚህ ጋር ተጣልችሻለሁ፣ አጥፍተሻል ምናምን አላለም። በቃ ለጊዜው የሰው ልጅ እናደዳል ትንሽ የሆነ እንትን በራሱ ጋር ሆኖ ግን እንዴት ደስ እንዳለኝ ማርያም የኔ ሴት ሲላት ማለት ነው። ኦ ማይ ጋድ። እና ደግሞ እንደዚህ ተጠቃቀፉ ምናምን ደግሞ ወይ ቅምጥሌ ማለት ሊሮጠች ራስታቀው ሳጥ ስትል እንደዚህ ነው የሚያምርባቸው የኔ ወርቆች። እዛ ደግሞ የሳቁት ፓርት ማለት ነው ብሩኬ እኮ ነው ለምን መጣሽ አለና ነይ እስኪ በደንብ ልቀፍሽ። አይ ፍቅርን ከባድ ነው። እና መጨረሻ ላይ ደግሞ ጆ በቃ ተናጅብሻለሁ ያለ ይስማታል ደግሞ ቅምጥሌን ማለት ነው። እና በጣም ነው ወዳቸው የኔ ወርቆች አብራችሁ ስለመጣችሁ። ነገ ደግሞ ዛሬ በዚህ መልኩ ሰርፕራይዝ አድርገውናል። ነገ ደግሞ ምናልባት አንድ አይነት ልብስ ለብሶ ምናምን ደግሞ ሰርፕራይዝ ሊያደርጉን ይችላሉ። እባካችሁ 300K እኔ ማርያምን ምን ተመኘው መሰላችሁ? ቅምጥሌም ብሩኬም የፈለጉትን 300 እና 350K ገብተው ቡታጅራ ላይ ቢያሳልፉት አስባችሁታል? ባለፈው የብሩኬን ቅምጥሌ እንትን ያለችለት እንትን ላይ ቡታጅራ ላይ ካስታወሳችሁ በቃ ምክንያቱም ተወልዳችሁ ያደጋችሁበት ቦታና ለስራ የምትሄዱበት ምናምን በጣም ልዩነት አለው። እዚህ ጋር ነፃነት አላቸው፣ ሙሉ ኮንፊደንስ ነው ያለው። የምትፈልጉትን እያንዳንዱ ነገር ታገኛላችሁ። አብሮ አደግ ጓደኛ ምናምን ቤተሰብ በቃ ሙሉ ነገር ፉል። እዛ ጋር ሲሆን ደግሞ ይኖራሉ ጓደኞቻችሁ ምናምን፣ ግን ያን ያክል ኮንፊደንስም ሊኖራችሁ ይችላል አላችሁም፣ ግን በጣም ዲፈረንት ብዙ ልዩነት አለው እና እዚህ ጋር አክብረውት ቢመጡ ቢሄዱ ፋ ብለው ያው ለአንድ ወር ምናምን ስለሚቆዩ እዚህ
ይመስለኛል። እኔ ያው እዚህ በፊት ሲመጡ እንደዛ ለሚቆዩት እና እሱን ነው የምላችሁ። ፕሊዝ እንደው ሰብስክራይብ ምን ችግር አለው? ሰብስክራይብ ሳታደርጉ የምታዩ ሰዎች ግን ምን ነው? አይደብርም? ደስ አይልም እኮ ግን እውነት ውበቱስ ሰብስክራይብ አድርጋችሁ ደስ አይላችሁ? እንደዛ ነው እና ሰብስክራይብ አድርጉ እና የኔ ወዶች አምሮባችኋል። ቦግ ብላችሁ መጣችኋል። ሚፍታ ደግሞ የወንድምነት ጥግና ይመቼ። ያኔ እኔ የምላችሁ ሀገራችን ላይ ደግሞ አሁን ሀገራችን ብቻ ሳይሆን በሁሉም ቦታ ላይ የነዳጅ ነገር ትንሽ አስቸጋሪ ነው። ብቻ ነገሮቹን እግዚአብሔር ያስተካክልልን። የምሬን ነው። ቅድምም ብቻ ሀገራችን ሰላም የሚያደርግ ህዝቦቻችንም ሰላም የሚያደርግ ዓለምን ሙሉ ሰላም የሚያደርግልኝ። በዚሁ አጋጣሚ ደግሞ ያየሁት ቪዲዮዎች አሉና አሁን ላይ ዛሬ ብቻ አይደለም ያየሁት፣ ሰነበቱ እያየኋቸው ያለሁት ቪዲዮና ግን መናገር አልፈለኩም፣ ጸጥ ብዬ ነበር እና ደግሞ ነገ ከነገ በኋላ ቪዲዮ እስክሰራ ብዬ ደግሞ መጠበቅ አልፈለኩምና በዚሁ አጋጣሚ ልንገራችሁ ብዬ ነው። የግምጃዬ እህቶች ፕሊዝ፣ መጀመሪያ የጀመርሽው የግምጃዬ እህት ነች። ፎቶ ዘቅዝቀሻ ላይ ቅምጥሌን ስነ ስርዓት ይኑርሽ። እኔ ሁለታቸውንም በጣም ነው የምወዳቸው፣ ቅምጥሌንም ግምጃዬንም ማለት ነው። ስለዚህ ስርዓት እግዚአብሔርን በጣም ነው የሚደብረው። ማለት እንዴት መሰላችሁ ይህን ነገር እያደረጋችሁ ያላችሁት? ብዙዎቻችን በዩቱብ አብሮ ይምጡ እያለን ስለሆነ ጌም አብሮ የሆነ ቀን ተጫውተው ደስ አለን ምናምን፣ በጣም ብዙቶች ደግሞ ይፖስታሉ በዩቱብ አብሮ ይምጡ እያሉ ማለት ነው። ሁለታቸውን ደግሞ እያቀነባበሩ ይፖስታሉ ምናምን። ለምን? ሁለታቸውንም ስለሚወዷቸው ነው። እና ምንድነው ችግሩ? ምንድነው ዘለሽ ፎቶ መዘቅዘቅ ያመጣሹ? ከዛ አንቺ አሁን ቅምጥሌን ዘቀዘቅሽ፣ ከዛ ደግሞ የቅምጥሌቶች ደግሞ ግምጃዬን ዘቀዝቃሉ ማለት ነው። ከዛስ እዛ ደግሞ በቃ ልክ በፊት የሩታ እህቶችና የቅምጥሌቶች እየተባለ እንደዚህ አይነት ፉክክር ሆኖ ሁለታቸውን የማይሆን ነገር እንደሚያደርጉት እንደዚህ አይነት ፋይት ነው የገባቸው። ስለዚህ እነዚህን ልጆች ተዋቸው በቃ። መጣላት ካለባችሁ መዘቃዘቅ ካለባችሁ እርስ በርሳችሁ ተዘቃዘቁ። የራሳችሁን ፎቶ ይዛችሁ ውጡ እንዴ! እግዚአብሔርን በጣም ነው የሚደብረው እኮ፣ ደስ አይልም በቃ። እዚህ ጋር ብዙ እህቶች ቀና ነገር ነው የሚያስቡት። አብረው ቢገናኙ ቢተዋወቁላቸው አብረው ቢሰሩ ምናምን ብለው ባሰቡት መልኩ ነው እንደዛ ያደረጉት እንዴ። ባለፈው ይሁናየው የሆነ ነገር እናንተ ሲጀመር ነገር ምንድን የሚባለው ነገር ወዳልሆነ ወዳና ነገር ማድረግ ስለምትፈልጉ ነው። እና ስርዓት ያዙ። እንደዛ የዘቀዘቀችው የምታውቋት ምናምን ካላችሁ ለእኔ በስክሪንሽት ነው የደረሰኝ። ገብቼ ራሱ አላየኋት ማለት ስክሪንሽት ተደርጎ የተላከልኝ። ምክንያቱም ሸራ አድርጉልኝ ብዬ ከዚህ በፊት ስለተናገርኩ ማለት ነው። የምታውቋት ልጆች ካላችሁ እንድታጠፋው ንገሯት። ኦኬ፣ ስርዓት ይኑራችሁ። እና ደግሞ የቅምጥሌቶች ዘቅዝቃችሁ ከሆነ ማየውን ነገር ብላችሁ አድርጋችሁ ከሆነ ደግሞ ተው። ምክንያቱም እንዴት መሰላችሁ? የምትወዱት ሰው እንዳይነካባችሁ እናንተም ያን ሰው አለመንካት፣ ሌላ ሰው አትንኩ። እኔም ወዶ ማከብረው ሰው እንዲነካብኝ ካልፈለኩ ሌላ ሰው አልነካም። ለምን ይመስላችኋል? አንዳንድ ቪዲዮዎች እዚህ ጋር ይዤ መጥቼ የሆነ ነገር ማልሰራው በአንዳንድ ሰዎች የሆነ አስተያየት መስጠት ፈልጋለሁ። ግን እኔ ያን ነገር ባደርግ ቶሎ ብለው ጨረቃዎችን እንትን እንደሚሉ አውቃለሁ። ማንም ሰው በሚሰራው ነው የምላችሁ። እናንተ ብዙዎቻችሁን የጨረቃዎችን ፎቶ እየለጠፋችሁ ምሰሩ ከሆነ የሆነን ሰው አምጥታችሁ ብተቹና ማይሆን ነገር ብታደርጉ ቀጥታ ወደ ጨረቃዎችን የሚዞሩት። ምክንያቱም ሁሉ ሰው የምትደግፊውን ሰው ሲነካብሽ የምትደግፊውን ሰው፣ ያንቺን ፎቶ ከነካብሽ ያንቺን ፎቶ። ስለዚህ ፎቶ ፖስት ተላላኩ፣ የራሳችሁን ፎቶ ተዘቃዘቁ፣ ወይ የሆነ ፎቶ ፖስት አድርጉና ተዘቅዘቁ እርስ በርሳችሁ ማለት ነው። ሰው አታነካኩ፣ ይደብራል። ሚዲያን ለመልካም ነገር ብንጠቀሙ ምን ይመስላችኋል? እነዚህ ትንሽዬ ልጆች ብዙ ነገር እያስተማሩ ነው ማርያምን። እኛ ግን እየተማርን አይደለም። ስለዚህ ደስ አይልም። የማይሆን ነገር አታድርጉ። ደስ አይልም። ከልቤ ነው። ግምጃዬም ቅምጥሌም የራሳቸው የሆነ የሚሰሩበት የራሳቸው የሆነ ግሪቲንግ አላቸው፣ የራሳቸው የሆነ አቋም አላቸው። እነሱ ምንም ያገናኛቸው ነገር እኮ የለም ሲጀመር። ወይ አብረው ቪዲዮ ሰርተው ያውቁ ወይ ምናምን ቪዲዮ አብረው ከሰሩ በኋላ እንኳን እኮ መናገር ብታመጡ የሆነ ነገር አይተው ነው ይባላል። ግን ተገናኝተው ማያውቁ ልጆችን አታገናኙ። ደስ አይልም። የምሬን ነው። እና ጨረቃዎቼ እግዚአብሔር ይጠብቃችሁ የኔ ወርቆች። በነገራችሁ ላይ ግምጃ በዚህ አጋጣሚ ደግሞ ልደቷ ነው ዛሬ። እንኳን ተወለድሽ የኔ ቆንጆ። ሰኞ ነው ፕሮግራሙ፣ ሰኞ ጠብቁኝ ብላለች። ይሄንን ሁሉ እያወራ ያሉት በአጋጣሚ ነው። እግዚአብሔር ይሄንን እየሰራው ያለ ትዝ አለኝና ለዛ ነው ግምጃዬ ጋር ቪዲዮ ሰራለሁ ቀጣይ ሰኞ ማለት ነው። ሰኞ እልልም ምናምን ስለሚኖረው እና ወዳችኋለሁ። ያው ቲክታክ ላይ መልካም ደስ ስላልኳት እዚህ ጋር ፎቶዋን ስለለጠፍኩኝ ማለት ነው።
በተረፈ በጣም የምወዳችሁ የኔ ውዶች መልካም በዓል ይሁንላችሁ። በድጋሚ ጨረቃዎች እግዚአብሔር ከክፉ ነገር ይጠብቃችሁ። ወዳችኋለሁ። መልካም በዓል በድጋሚ ደህና ደሩ ባይ